ለወያኔ ገንዘብ ያሳልፍ ነበረ፣ ሬሽን ያሳልፍ ነበረ፣ የተለያየ ተተኳሽ ያሳልፍ ነበረ። ሚኒተሪ የፋኖ የምስራቅ አማራ ሚኒተሪ ሳይቀር ያሳልፉ ነበር። ይሄን ማንም ማይክሪው ሀቅ ነው። እነ መሬ ናቸው ሻለቃ ደምሌ እነ መሬ ናቸው። የነ መሬ ማለት ነው። ኦኬ የነ መሬ ምስራቅ አማራ ማለት ወሎ ላለ ማለት ምስራቅ አማራ ብሎ የስም ስያሜ ሁሉ የማሳያ ማለት ጎጃም ነው ካለ እንደ አማራ ከታሰበ ጎንደር ነው ካለ ሸዋ ነው ካለ የሸዋ ፋኖ ነው የሚለው። የወሎ ፋኖ ላለ ማለት የምስራቅ አማራ ፋኖ ብሎ ራሱን ይገነጠላል። ምክንያቱም ወሎ ማለት ሙስሊም ነው ብሎ ስለሚያስብ ነው። ያን ሁሉ ያጨቃጭቀን ነበር ስም ስያሜ ሁሉ እና ሬሽን ተተኳሽ ሚሊተሪ ተመሳስሎ መከላከያ እንዲወጋ ያደርግ ነበር። እኛ ከየጁ ተነስተን ራያ ስንገባ በተናጠል ጠላት አጥቅቶናል። ከራያ ወንድሞቻችን ጋራ ከነምሬ ጋራ ተነጋግረን ደግፎን ባነሰ የሎጂስቲክም ችግር ስለነበረብን ለኛ ባይላክም ነበር ማለት ባህር ዳር አካባቢ እና ደብረ ብርሃን አካባቢ ሆነው እኛ መሀል ጦርነት መሀል በነበረበት ሰዓት በኤዲም ሊወክል ያሰነ ወክል እያሉ ገንዘብ ሲዘርፉብን ኑረዋል። ይህ ይታወቃል። ስለዚህ እኛ ምንም አይነት ድጋፍ ሎጂስቲክ ስላልነበረን በሎጂስቲክም አግዘውና ተጋግዘን የምንግባባቸውን ነገሮች ተግባብተን ተነጋግረን አንድ የምንሆንበት የማንግባባቸውን ነገሮች ደግሞ ራሳችንን ችለን ያው እንደ ወንድማማች የጎደለውን ያነሰውን እየተጠያየቅን እየተደጋገፍን ልንረዳቸው ልንሞትላቸው ነው የሄድነው ራያ ስንገባ። ያን ሰዓት ግን እነሱ ምንድነው ያደረጉት? ሀሰን ከረሙና ደብል ያደረገው የእስላም እሴት ሊገነቡ ነው። ራያ የገቡት ክርስቲያን የሆንክ በስላም በዛሙት የሚል ቅስቀሳ በቤተ ክርስቲያን የተቀሰቀሰበት ሁኔታ ነበር። ይሄ ግልጽ ስለሆነ ማለት ነው።